ስታይኝ እንደምትጠይኝና እንደምትናደጂ ጠንቅቄ ያውቃለሁ። ምክንያቱም ደግሞ ታውቂዋለሽ፣ አንቺ ሁሌም የኔን ሰላም መበጥበጥ ነው የምትፈልጊው። ዛሬ በጣም ደስ ብሎኛል። እባክሽ አታናጂ። ቆይ ምን አባሽ አግኝተሽ ነው ደግሞ የምትደሰችው? ዳግምን አገኘሽው እንዴ? አዎ። እና እሱን ስላገኘሽው ነው ጥርስሽ እንደዚህ አግጠሽው የመጣሽው? ቆይ ደግሞ ምን ያስደስታል? በፊት የምታውቂው ሰው ነው። የሆነ ነገር ይሆናል ብለሽ ተጨንቀሽ እንዳይሆን ደግሞ እሱ ህፃን ልጅ አይደለም። ዝም ብለሽ እንደሞኛ አታግጭብኝ። ቃል አልገባሽም እንዴ? ዳግም እኮ እንደዚህ እንደምታስቡ ለኔ ቀላል ሰው አይደለም። ለኔ ዳግምን ከማግኘት በላይ ምንም የሚያስደስት ነገር የለም። ዳግም ለኔ ተራሱ አይደለም። በጣም የማፈቅረውና በህይወቴ ውስጥ ትልቅ ቦታ የሚሰጠው ሰው ነው። እና እሱን በማግኘቴ ደስታ ካልተሰማኝ በምን ሊሰማኝ ይችላል? ደግሞ ከእሱም በላይ ምን እንዳስደስተኝ ታውቂያለሽ? ያቺ እንደፈለግሽ የምትጫወችባት ምስኪኗ እናቴ ተቀይራለች። ፍቅራችንንም ተቀብላለች። በቅርቡ መርቃ ትድረናለች። ለዛ ነው እንግዲህ የተደሰትኩት። አሁን እስገባሽ? ይቺ ሞኛ አሮጊት አታደርገውም። አንድ ተስፋዬ እሷ ነበረች እኮ። የእሷን እምቢ ማለት እጠቀምበታለሁ እያልኩ ሄዳ ከነሱ ጋር ትስማማለች። እኔ በህይወት እያለሁማ ይህ እንዲሆን አላደርግም በጭራሽ። ምን ነው ቃል ተናደድሽ እንዴ? መስማት የማትፈልጊው ነገር ስለተናገርኩ እንግዲህ በጣም ይቅርታ። ማን? እኔ ቃል ነኝ በእናንተ የምናደደው? ቆይ እናንተ ማሰሉ ናችሁ ነው? አንቺ እኔ ህይወት ውስጥ ቦታ ያለሽ ነው እንዴ ይመስልሽ? ስለ እናንተ በማሰብ ጊዜ የማጠፋ ሰው አይደለሁም። እሺ እንዴ እያየሽ እኮ ነው ቃል። በጣም ተናድሻል እኮ። አሁን ራሱ አልተናደድኩም እያልሽ በጣም እየተናደድሽ ነው። አልተናደድኩም አልኩሽ ብሌን። እሺ ቃል ኪዳን በቃ አልተናደድሽም። አሁን ከፈቀድሽልኝ ኪችን ገብቼ ስራ ልስራ። እትዬ ያዛኛለች። ምን አለሽ ደግሞ? እሷ እንዴት አገኘሻት? እሷም አብራ ስታፋልግሽ ነበር ነው ወይስ የደስደስ ለመድረስ አንቺ ጋር መታ ነው? ኧረ አይደለም፣ አሁን ስመጣ ነው ያገኘኋት። ከዶክተር ጋር ቆማ እያወራች ነው። እሱም ሊመጣ ስለሚችል ቡና አፍልቼ መጠበቅ አለብኝ መሰለኝ። ዶክተር? የምን ዶክተር? ዶክተርን አገኘችው? ከጀርባዬ እያሴሩ ነው። ቅድም ተጸጽታ ይቅርታ እየጠየቀችኝ ነበር። እቺ መሰሪያ አሮጊት እያሳሳቀች ጉድ ሰራች። ወይኔ ምን ነው ችግር አለ እንዴ ቃል? ምንም የለም። ስራ ተጃለ እያልሽ አልነበረ? ግቢና አርፈሽ ስራሽን ስሪ። እዚህ ተገተረሽ እኔን ከምታይ ግቢና ስራ ስሪ። ሰላም ውድ ቻናል ቤተሰቦቼ አስተው ነኝ። ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ ያደራ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን ማለት ነው። ዳጊ በድንዴት ሳሚን ሲመጣው ሳሚ መሬት ላይ አድርጎ እዲያበደበው ተሰማኛለህ። ዝም ያልኩት ብሌን ፈርቼ ወይም ደግሞ ለብሌን ሲል ነበር የታገስኩት። ካሁን በኋላ ግን ምንም ነገር አልታገስም። አርፈ የማትቀመጥ ከሆነ እገልሃለሁ በማለት ዝትበታል። እና ምን እየተፈጠረ ነው? ዳጊ መሬት ላይ ዘረጉ። ያሬድ ድንገት ሮጦ ሲመጣ ዳጊ ምንድነው የተፈጠረ ብሎ ደግሞ አዝሎ ወደ ሐኪም ቤት አደረሰው። እና ማድረግ ያለበትን እሱ ጓደኛው ደረሰለት ማለት ነው። እዚህ ላድርጎ ወደ ሐኪም ቤት በዚህ ይዞ ሄደ ማለት ነው። እና ደምና መድኃኒት የሚያስፈልግ እንደነበረው ከዛ ማድረግ እንዳለበት እየሮጠው ማድረግ ወሰነ። እና እየተፈጠረ ያለው ነገር ከባድ ቢሆንም ነገር ግን ታረግ ደግሞ ቃል አይ እኔ አንቺ ልትወጊኝ ነው ብለሽ ስትጮህ አይ ሊገልሽ አይደለም ብዙ ጊዜ አርድሻለሁ አገልሻለሁ ስለምትይኝ እንድትገልኝ እንድታርጂ ነው ያመጣውልሽ ብላ ለአንቺ ሳይሆን ለራሴ ነው ያመጣው ስትል ትነግራታለች። ቢያድርግ እናቴ ልጅ ሆኜ ብዙ ጊዜ ስታሰቃየና እንደ እናቴ ሳይሆን እንደ እንጀራ እናቴ ነው የማይሽ እና ለኔ ክፉ ነበርሽ። እናም ያደረግሽውን ነገር መቼም ቢሆን አረሳም ስትል ትነግራታለች። ስለዚህ እባክሽን ተይ እንደዚህ አትበይኝ እያለቻት ብትለምንም አይ እናቴ ብዙ ጊዜ እኔ ለመግደል ሞክረሻል እና ይኸው እድሉን እየሰጠውሽ ነው። ብዙ ጊዜ ታገዝኩሽ እና እኔም ብዙ ነገር አርገሽኛል ስትል ትለምናታለች። ትሰሚኛለች ልጄ እኔ እንደዚህ አይነት ይሄን አላስካፍቼሽ ይሄን አላሳዝ እናቴ እጅግ በጣም ውስጤ ሰብርሽ ውስጤን ጎርቶሻል እና ያደረግሽን ነገር ደግሞ እያንዳንዱ ነገር ልጆኜ ራሱ አስታውሳለሁ። ታውቂያለሽ እዚህ መኖሬ ለእኔ ሰላም ይሰጠኛል እና በቃሽ የምትይ ከሆነ ለቅሽ ሂጂ ከዚህ በቃ ካሁን በኋላ እናቴ አይደለሽም እንደ እናቴም አላይሽም እንድትሄጂ እፈልጋለሁ ሰላም እንድታናግኝ አልፈልግም ስትል ትነግራታለች። ሀረግ ልጄ እንደዚህ ይሄናል አስከፍቼሻለሁ ይሄን አልጎድቼሻለሁ ወይ በማለት እጅግ እያለቀሰች ብትለምናትም ነገር ግን
ሰላም ጋር ደውላ ልጄ ምንድነው መምጣት ትቻለሽ ሄዳለች ስትል ትነግራታለች። እና ሰላምን ለማሳመን እየሞከረች ነበር። ሰላም ደግሞ ዝም ብላ አመነቻት። ቃል እያደረገች ያለ ነገር የሰላም ሀብትና ንብረቷን ለመውረስና የራሷ ግላት ለማድረግ እና እንደምን ብላ እናቷን ለማስወገድ እና እናቷን እንደዛ ስላደረገች ማዝናም እያለቀሰች ነበር። ልጄ መጣሁ አሁን ተደርሼ እየመጣሁ ነው እያለች ስትነግራት ነበር። እሺ በቃ እጠብቅሻለሁ ቶሎ ነይ እያለቻት ነበር። እናም እሷም እሺ ብላ እየመጣቻት ነበር። ነገር ግን ምን እየተፈጠረ እንዳለ ስትጠይቃት ምንም እንዳልሆነችና ስትነግራት ነበር። እናም እናቷን ስላስከፋችም በጣም አዘነች። እናቴ እንደዛ ማድረግ አልነበረብኝ፣ ግን ሌላ አማራጭ አልነበረብኝ። እናቴ አደገኛና ኃይለኛ እንደሆነች አውቃታለሁ። ስለዚህ ይህንን አጋጣሚ መጠቀም ነበረብኝ። ስለዚህ ማድረግ ነበረብኝ። አዝናለሁ እናቴ ያለች ሀዘኗን መግለጽ ትሞክራለች። እና እናቷም እንዳሳዘነች እና ሰላም ዶክተር ጋር ሲታወራ ዶክተሩ ትክክለኛ ቃል የሷ ልጅ እንዳልሆነችም በነግራቱም ነገር ግን ልጄ ላይ ድጋሚ እንደዛ ነገር አላደርግም ስትል እምቢ ትላለች። እናም እያለቀሰችም ከዶክተር ጋር ስታወራ ዶክተር እንዳጋጣሚ መንገድ ላይ ታገኘዋለች። እና ስታወራው የነበረው መጨረሻ ላይ ስንሰናበቱ ሳነግረው የነበረው መጨረሻ ላይ አንቺ ብትይ እኔ ግን አልተውም፣ ቃል በጭራሽ የአንቺ ልጅ ልትሆን አትችልም በማለት እየነገራት ነበር። በዛ የተነሳ እንደ አጋጣሚ አግኝታ አንሱ ማውራት ወሰነች። ምክንያቱም ቃል እየዋሸችን ይሁን እንዴ ብላ መጠርጠሩ ጥርጣሬ አደረባት እና ያለውን አማራጭ ማድረግ እንዳለባትም ወሰነች። እና ዶክተሩም አግኝቶ ሰላምን አወራት። ቆይ እስቲ ያልተፈጠረው ነገር እያንዳንዱ ነገር ንገሪኝ በማለት ስጠይቃት እሷም ሁሉ ነገር ጥርክፍ አድርጋ አንድ ሴት መጣ የቃል እናት ነኝ ብላ እጅግ በጣም ምርር ብላ ስትናገርና ስትጨው ነበር በማለት ይነግሯታል። እና በጣም እንዳዘነችም ጭምር ሲነግሯት ነበር እና ስትነግረው ነበር። ልክ እንደዛ ስለው እንዴት እንደዚያ ነገር ተፈጠረው ታዲያ ብላ እና ምን ማድረግ እንዳለብኝ አላቅም ዶክተር፣ እየተፈጠረ ያለው ነገር ከባድ እንደሆነ ይገባኛል፣ ግን ልጄ ላይ መጠርጠሪ እና እሷም የሳ ልጅና እናቷ ነኝ ብላ በጣም ስትናገርና ስሜታዊ ስትሆን ነበር። ብቻ ግራ ገብቶኛል። ለዛ ነው አንተን ላወራ የፈለኩ። አሁን ማድረግ ያለብን ቃል ሳታውቅ ምርመራ ማድረግ እንዳለባትም ማሰብ ጀመረች። እና ምርመራውን ድጋሚ ለማድረግ ቃል ብሌንን ወዴት ሄደሽ መጥተሽ ነው እኔ ወደዚህ ብላ ጫዎችባትና ታናገር ጀመረ። እና ብሌንም ምንድነው ቃል ምን ፈለግሽኝ ስትላት ምንድነው ጥርስ በጥርስ ሆንሽ የተፈጠረ ነገር አለ ብላ ስትጠይቃት በጣም ደስ እንዳላትና ዳጊ እንዳገኘችም ጭምር ነገረቻት። እና ዳጊ ስላገኘች ብቻ ነው እንደዚህ አይነት ጥርስ በጥርስ ትገለፍጪ ስትል ብሌንን ማምለጫጨቅ ትጀምራለች። አይ ዳጊንም አግኝቻለሁ እና ያቺ ብዙ ነገር ከአንቺ ጋር ያደረገችው እናቴን በመጨረሻ ፍቅራችን ተቀብለ ድል ባለ ሰርግ እንደምትድለን ነገረችኝ በማለት ትነግራታለች። እና በስነ ስርዓቱና በወጉ ዳጊ ለኔ ትልቅ ቦታና በጣም የምትወደውና የምታፈቅረው እንደሆነ ጭምር ነገረች። እና በጣም ያስደስተኝ አንደኛው ነገር ይሄ ነው። ይሄማ በጭራሽ ሊሆን ያቺ የሩግት እንደዛማ አታረገኝ ስትል ማውራት ጀመረች። ምነው ቃል ተናደድሽ እንዴ? ይሄ ነገር ስለተፈጠረ ተናድሻል ወይ ትልና በጣም ትናደዳለች። እና ስትላት የተፈጠረውን ነገር በሙሉ ከነገረች በኋላ ቃል እንግዲህ ብሌን ስለ እናቴ ቡና ፍልተሽ አቅርበሽ ጠብቅኝ ብለኛለች። እትዬ እየመጡ ነው። ደግሞ የት አግኝተሻት ነው? እሷ ከአንቺ ጋር ዳጊ ፍለጋ ሄደች እንዴ? አይ አይደለም ዶክተሩ ጋር እያወራች። ምን ዶክተሩ ጋር ብላ ደነገጠች። እና ውጭ ላይ ስትቆም ስትወጣ እንዳጋጣሚ ከዶክተሩ ጋር እያወራች ቆማ እያየቻት ነበር። እና ቃል እጅግ በጣም ደንግጣ ትናደዳለች። ድጋሚ ሰላም ከዶክተሩ ጋር ቆማ በምታወራበት ሰዓት እጅግ በጣም ትበሳጭና ትናደዳለች። ምን እየተፈጠረ እንደሆነም ጭምር እየተናገረች ነበር። እናም እጅግ በጣም ተበሳጭታ ነበር። እና እየተፈጠረ ያለ ነገር ምንድን ነው በማለት ትበሳጫለች። ነገር ግን ዶክተሩ ምን እየተፈጠረ እንደሆነ ደጋግሞ ስነግረው በቃ ዶክተር እንግዲህ ያልከኝ ነገር አደርጋለሁ፣ የእሷን ፀጉር ቆርጣ እንዳመጣ ይነግራለች። እና ያሬድ እንግዲህ የዳጊ ጓደኛ ዳጊ ቤት እንደወሰደና ደም እንደሚያስፈልገውም እና መድኃኒት ሊገዛ እንደወጣም ጭምር እያወራ ነበር። ግን አንድ ነገር አስባለሁ ለብሌን ደውዬ ብነግረውት ብሎ ለብሌን ደውሎ ለመናገር ይወስናል። ሰላም ድንገት ብሌን ቃል ስታይ እሷም ትደነግጣለች። ወይኔ ልጄን በድጋሚ አስከፋዋት፣ አሳዞንኳት፣ እንደው ምን ይሻለኛል፣ ምን ባረግ ይሻለኛል ስትል ትበሳጫለች። እናቴ ታውቂያለሽ ያመሽ መስሎኝ ነበር፣ ድጋሚ ደግሞ ዶክተሩ ለምንድን ነው የምታናግሪ ስትል
እጅግ ትበሳጭና ጥላት ሄዳለች። እጅግ ተበሳጭታ ጥላት ሄዳለች ማለት ነው። እና ብሌን ስልክ ስታነሳው ይቅርታ ማን ሊበል ስትል ያሬድ ነኝ የዳጊ ጓደኛ ብሎ ሲነግረው ወይ ቁጥሩን እኮ ሳልቀበል ለርኩስ ሴፍ አላደረኩም ስትለው እንዳጋጣሚ ዳጊ አደጋ እንደደረሰባትም ጭምር እና በአስቸኳይ መታ እንድታየው ይነግራታል። ከዛ ብሌን ስትሰማ እየሮጠች ትሄዳለች ደንግጣ ማለት ነው። ዳጊ ምንድነው የተፈጠረ ብላ ደንግጣ የት ነው ያላችሁ? በቃ እሺ መጣው። ወይኔ አምላኬ ተደስቼ ሳለ በቃ እንደገና ድግሞ ሐኪም ቤት ገባ ዳጊ። ቆይ ከማን ጋር ተጣልቶ ነው? ለማንኛውም ነይና እዚህ እናወራለን ስትል ትነግረዋለች። ከዛ እሱም እሺ በቃ መጣሁ እልና እየሮጠ ወደ እሱ ትሄዳለች። ቆይ ምን እየተፈጠረ ነው አልገባኝም፣ እንዴት እንደዛ ነገር ሆነ ስትል በጣም ደንግጣ ነበር። በቃ እሺ መጣሁ አሁን መጣሁ ስትል ትነግረዋለች። እና የተፈጠረውን ነገር እየጠየቀችው ነበር። ቆይ ምንድነው የተፈጠረ ንገረኝ ብለው ዳጊ ሰው እንደጎዳና እንደተጎዳም ጭምር ትነግረዋለች። እናም ነገራችሁ እና የተፈጠረውን ነገር ንገረኝ ስትል ደጋግማ ጠየቀችው። እና ማን ብሎ ነው ማነው እንደዛ አደረገ? ማነው የደበደበው? እሱ አንድ ሰው ብቻ ነው የጠራልኝ። ማን ብሎ ነው የጠራ? ሳሚ ሲል ምን ሳሚ? አይሆንም በጭራሽ እንደዛ ሊያደርግ አይችልም። ሳሚ ለምን እንደዛ ያደርጋል? እውነት በጣም አዝናለሁ። እሺ ዳጊው ምንድን ነው የሚያስፈልገው? ታውቃለህ ትናንትና ደስ ብሎን ነበር እናቴ ፍቅራችን በመጨረሻ ተቀብላ አሁን ሐኪም ቤት መግባቱ ስትሰማው ምን እንደምትል አስባል ትልና ትበሳጫለች። እና ሀረግም ደግሞ እንደ አጋጣሚ ከሳሚ ጋር ተገናኝታ ማውራት ጀመረች። የተፈጠረውን ነገር ነገራት እና ቃልም በጣም አዝና እንዳባረረቻትም ባልመጣ ብዬ ተመኘው ስትል ትነግራለች። ቆይ ምንድነው የተፈጠረው ንገሪኝ እንጂ ብሎ ስጠይቀው የተፈጠረውን እያንዳንዱ ነገር እየነገራት ነበር። እና ልጇ እንዳዘነችባትና የተናገረችው ነገር መቼም ከአይምሮ እንደማይወጣና እጅግ በጣም እንዳዘነችም ጭምር ስትነግረው ነበር። ቃል እንደምንም ብላ አንቺን አሳምናሻለች፣ ነገር ግን ቃል እየዋሸች ነው እና ደካማ ጎንሽን ለመጠቀም እየሞከረች ነው። አንቺን ይህንን ደካማ ጎንሽን ተጠቅማ እየተጫወተች እንደሆነም ጭምር እና ቃል ትክክለኛ የሰላም ልጅ ነው ብላ ሀብታና ንብረቷን ለመውረስ እና ትክክለኛ ልጇ እንዳይገናኙ እያደረገች እንደሆነ ሁሉ ነገር ነገራት። ሚጡ እንደዛ አደረገች? በጭራሽ እንደዛ አታረጉም ስትል ሀረግ ትደነግጣለች። አዎ ምንም የሚዋሽሽ ነገር የለም እና ብሌን ትክክለኛ የሰላም ልጅ ነች፣ ሰራተኛ ሆና የገባችው። ነገር ግን ቃል የእሷ ልጅ ነኝ በማለት የእሷ ሀብትና ንብረት እና ሁሉ ነገር ምርመራም እሷ እንደሷ አስመስላ እንዳሳመነችም ጭምር ነገረቻት። እና ይሄ ነገር እውነት ነው ስትለው አዎ ሁሉ ነገር እውነት ነው የተፈጠረው ነገር ብላ ስትነግረው ነበር። ሀረግ በጣም ደነገጠች። ልጄ እንደዚህ ተቀየረች፣ ልጄ ይህንን አደረገች በማለት እጅግ በጣም ደንግጣ ተበሳጨች። ይህንን ማመን አልችልም፣ ልጄ ይህንን ካደረገችው በጣም አፍራለሁ ስትል ትበሳጫለች። የተፈጠረውን ነገር በሙሉ ትነግራታለች። እናም እጅግ በጣም አዘነች። ሰላም ልጄን አስከፋው ብላ ስትጨነቅ ነበር። ነገር ግን እየተጫወተችበት እንደሆነ እሷ አላወቀችም። እንደውም ቃልን አስከፋው፣ ይህን ነገር እንዴት አድርጌ ነው የማቀመው? ልጄ ማመን አለብኝ፣ በቃ ሁሉ ነገር መተው አለብኝ ብላ ትወስናለች። እና ቃል መጣ። ታውቂያለሽ ያመሽኝ መስሎኝ ነበር፣ ይቅርታ ስጠይቅሽ እሺ ያልሽኝ እና ድጋሜ አሁንም ሌላ ነገር ለማድረግ እያቀድሽ ነው። በጣም አፍሬብሻለሁ እናቴ፣ እውነት እናቴ ባትሆኝ ብዬ ተመኘው። አሁንስ እንዴት እንደዚህ ታደርጊያለሽ? በማለት ትጮህ ጀመር። እና ሰላም የምታደርገው ነገር ግራ ሲገባት ልጄ እባክሽ ቅርበኝ፣ ድጋሚ ያላደረገው ስትል ትጠይቃታለች። እና ሀረግም በልጇ ድርጊት እጅግ በጣም ደንግጣ ተበሳጨች። ልጄ ይህን ነገር ካደረገች በጣም ያሳፍራል፣ እንዴት እንደዚህ ነገር ታደርጋለች? የኔ ልጅ እውነት ይሄ ሚጣ ይህን ያደረገች? አዎ ሀረግ ልጅሽ ይህንን ሁሉ አድርጋለች። እና መጀመሪያ ያመጣሁት እሱ እንደሆነም ጭምር እጁ እንዳለበትና ሁሉ ነገር ነገረችው። እናም በመጨረሻ ዲኤንኤ ምርመራው ሲረጋገጥ የልጆቷን ጸጉር ወስዳ ራሷ ልጇ ነኝ ብላ ለመቅረብ ትወስናለች። እና ልጇ ነኝ በማለት የሷን ሀብትና ንብረት ለመዝረፍ ነው የምታስቡ። ልጄ በጭራሽ ይህንን አታረግም፣ በጭራሽ እንድታረጋችንም እኔ ይህንን አላምንም፣ ይህንን ከማምን ሞቴን እመርጣለሁ ትልና ራሷን ይዞርበታል። ወይዘሮ ሀረግ እባክሽ ተረጋጊ፣ ቆይ ተንፍሺ፣ እባክሽ ለመረጋጋት ሞክሪ እያለ ሳሚን እንድትረጋጋው እያደረጋት ነበር። ነገር ግን ሀረግ በጭራሽ መረጋጋት አልቻለችም። ልጄ
አሁን እንዴት አርግዛ አዋርጄ እንደማወጣትና በጭራሽ ይህንን መቀበል አልችልም። ልጄ እንዴት እንደዚህ ታደርጋለች? በጭራሽ ይህንን ማመን አልችልም በማለት ትደነግጣለች። ሳሚም እሷን ለማረጋጋት በሞክሩም እሷ ግን ልጄ በጭራሽ እናታረጉም በማለት መረጋጋት አቃታት። ውድ ተመልካዮቼ የዛሬ ቪዲዮ ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ፍቅር ጤና